ኤፍራታ በስተመጨረሻ ራሷን በገመድ ሲጥ አድርጋ ህይወቷን አደጋ ላይ አድርሳለች። አቤል የሚባል የያፌት ያክስቱ ልጅ መጥቶ ነበርና በነገር እየተቃጠለች እየተንገበገበች ሁሉንም መቻል ሲያቅታት ራሷን ሲጥ አድርጋ የተረገዘው ልጅ ደግሞ ለአደጋና ለከፍተኛ ተጽዕኖ እንደደረሰበት ተነግሯል ማለት ነው። ኤፉዬ ዛሬ ላይ ናታን ጀግና በሆነበት ጊዜ አንቺ ብቻሽን ጦርነቱን ተፋልመሽ አሁን ድሉን በማግኘት ይህንን አደጋ ማድረግሽ በጣም ያሳዝናል። ያፌት ኤፍራታ ባደረገችው ነገር ራሱን መቆጣጠር አቅቶት እሱም በድንጋጤ አደጋ ላይ ወርቋል ማለት ነው። ናታንም ደግሞ ከፖሊሱ ጋር እየተነጋገረ ነበርና የኤፍራታን ታንቆ አደጋ መድረስ ሲደወልለት ወርቆ ተፈነከተ። መጀመሪያ ላይ ስልክ የተደወለው ዳጊ ጋር ነበርና ስልኩን አንስቶ ማናገር ሲያቅተውና ሲንቀጠቀጥ ቢኒ ስልኩን አንስቶት ጫጫታና አላስፈላጊ ድምፅ ሲሰማ እየበረረና እየሮጠ ሄደ። ገኒ ደግሞ አለችበት ቦታ ላይ ጫጫታውን ስለሰማች መልሳ እሷም ወደቀች። ያሳዝናል በጣም። ኤፉዬ ያው እንግዲህ እንደሚታወቀው እርግዝናዋ በሕክምና ተረጋግጦ የያፌት ነው የናታን ነው እያልንኛ እዚህ ያፌት ወንጀሉ በህግ ተጋልጦለት ኤፍራታና ናታን አንድ ላይ ይኖራሉ እያልን ጊዜ እየቆጠርን እነሱ ግን በዚህ ልክ መሆናቸው በጣም ያሳዝናል። ገኒ ተነበረችበት ቦታ ላይ ተነስታ መንቀሳቀስ እየጀመረች ዳጊ ደግሞ አረማዬ ቁጭ በይ ይደክምሻል እያላት ነበር። በስተ መጨረሻ ገኒ ደግሞ ለካ የኤፍራታ መታነቅና የኤፍራታ ነፍሷን አደጋ ላይ ማድረሷ ታውቋት አይ ግን አይ አለችው ልጁን ዳጊን። እኔ ዛሬ ጉሊት መሄድ አለብኝ፣ ልጄ በጣም ናፍቃኛለች፣ ማየት አለብኝ ዳጊ እያለች አለችው። እሱም ደግሞ እማዬ ምን ሆነሽ ነው? እንደው ለእኔ አታስቢም እንዴ? እዛ አንድ ነገር ብትሆኝ እኔስ ማን አለኛል አንቺ እያለ እያወሩ ባለ ሰዓት ቢኒ መጣና ምንድን ነው የምትጨቃጨቁት? አጎቴ በቃ ይችን ልጅ አንድ በላት እንጂ እንዴ አሁን ትናንትና መንቀሳቀስ ጀምራ ጉሊት እሄዳለሁኝ እያለች ነው። አይ ገኒ ሊሆን አይችልም፣ ምንም ቢሆን ምንም የምፈልጊውን ነገር እኛ እናደርጋለን፣ ልጅሽ ከናፈቀችሽ ደግሞ ደውለን እንጠራታለን ብሎ አላት። ገኒም ደግሞ ዝም ብላ ቁጭ አለችና የዳጊን ፈገግታና የቢኒን ሳቅ እያየች መገረም ጀመረች። ኤፉዬ ደግሞ ለያፌት ምግብ ሰርታ ዛሬ ወደ ስራው ቢሮ መሄድ አለብንና የስራውን ሁኔታ አንዳንድ ነገር አይተሽ ትመጫለች ሲላት እሷ ደግሞ ስላመማት አይ እኔ መውጣት አልፈልግም በጣም አሞኛል አለችው። ከዛ በቃ ችግር የለውም የኔ ንግስት፣ የስራውን ወረቀት የምትፈራርሚው ነገር ስላለ እሱን አምጥቼ እንድትፈርም ያደርጋለሁኝ፣ ማታ አመጣለሁኝ፣ አንቺ መሄድ አይጠበቅብሽም፣ ካመመሽ እዚሁ ቁጭ በይ አለ። ከዛ በመጨረሻ እንደገና ያፌት ናታን ጋር ደወለና መነጋገር ጀመሩ። ናታንም ደግሞ መጀመሪያ ወደ እኔ መደወል ስትፈልግ ትዕግስትና ስነ ስርዓት መማር መቻል አለብህ። በዚህ አይነት ስሜትና ሙድ ሁለተኛ ልታናግረኝ እንዳትመጣ። ካሁን በኋላ እያንዳንዱ የምታደርገውን ነገር ፈጽሞ ልትቀድመኝም ሆነ ልታደርግም አትችልም አለው። ያፌት ደግሞ አይ እንግዲህ ስማ ናታን፣ የኔን ሴቶች ወስደሃልና እንድትመልስ ፈልጋለሁ፣ የኔ የሆነን ነገር ፈጽሞ እንድትወስድብኝ አልፈልግም ብሎ አለው። አይ ሴቶቹ ተመችተውኛል፣ መቼም ልሰጥህ አልችለውም ብሎ መልስ ሰጠው። መጨረሻ ላይ እንደገና ናታን በኃይለኝነት ስሜት ሲናገር ስልኩን ዘግቶበት ወጣ። መርማሪ ፖሊስም ደግሞ
በጣም ደስ አለው። አዲስ መረጃ የሰማውን ነገር ኤፍራታ ያፌት መስሪያ ቤት ሂዳ የስራውን ባልደረባ እንድትሆን የሰማውን መረጃ ሲነግረው በጣም ነው የደነገጠው ማለት ነው። እንግዲህ ቤዛና ናኦል አንድ ላይ ወክ እያደረጉ የጓደኛዋ የህዋንን መጥፋት ለፖሊሶች አመልክታ ስፖርታቸውን ሰርተው ከእሱ ጋር ወክ እያደረጉ ወደ ቤቷ እንዲመልሳት አድርጓል። በስተመጨረሻ ሉሊትም ሳሎን ቁጭ ብላ ትንጎራደዳለች። ቤዛ ተስፖርት ቤት መጣችና እንዴ ቤዚ ምን ሆነሽ ነው? በቃ እኔ እዚህ ቤት የሚያናግረኝ የለም እንዴ? እኔ እንዴት ነሽ ደህና ነሽ ወይ ተሻለሽ ብላችሁ እንኳ በቅጡ አልጠየቃችሁኝም። ለምንድን ነው እያለች አለቻት። ስሚ ሉሊት አንቺም እኮ ሰው እንዲቀርብሽና ሰው አንቺን እንዲጠይቅሽ በቃ አነጋገርሽ በጣም ያስጠላል። ጥሩ ሰው ለመሆን ሞክሪ፣ ካሁን በኋላ እንደዛ አትሁኝ እያለች አለቻት። ከዛ እንዴ ቤዝ እኔ ማናለኝ ቶሎ ብሎ ነው የሚከፋኝ እንዴ? ምን ሆነሽ ነው ተሻለሽ ወይ በደንብ ብሎ እንኳ የሚያናግረኝ የለም። የሆነ ነገር ስናገር እናንተ በክፋትና በተንኮል ታውታላችሁ አለች። ሉሊት እንግዲህ እያስመሰለች ነው። ቤዛ ልትጠነቀቂ ይገባሻል ማለት ነው። የሉሊት እቅር ምን አለች? ከናታን በፊት ቤዛን መከታተልና ማጥመድ አለብኝ፣ ከዛ ወደ ናታን እደርሳለሁ ብላ አለች። እንግዲህ የከፋትና የባሳት መስሎ ቤዛ ሉሊት ጋር ቁጭ ብላ እያወራች ባለ ሰዓት ሉሊት እንግዲህ በቀል ውስጥ ልታስገባሽ ነው ማለት ነው። ጽዮን ደግሞ መጣችና እነሱ እያወሩ ስልኳን ከኤርፎን ጨምራ በጣም በሀሳብ ምስጥ ብላለች። ከቤዚ ጋር ቅር እንደተባባሉ ተሰማትና መጨረሻም ፂ ወደ ፎቅ ተመልሳ አልጋዋ ላይ ቁጭ ብላ ባለ ሰዓት ቤዛ መጣችና ከፂ ጋር አወሩ። እኔ እምልሽ ቤዝ እንዳኮረፍሽ ነሽ እንዴ? በፊትሽ ላይ እኮ የሚታይብሽ ነገር በጣም ያስታውቃል። በቃ ይቅርታ አድርግልኝ፣ ያሰብኩትን ነገር ደግሞ ወደፊት እነግርሻለሁ ብላ ስትላት ፂ እኔስ እህትሽ አይደለሁ እንዴ አለች። ጽዮን ደግሞ ስሚ ቤዛ ወንድሜ ለራሱ በጊዜ እየገባ አይደለም፣ እቤት እያየሁት አይደለም፣ ምን አይነት ስራና ምን አይነት ወጥመድ እንደገባ እንኳን አላቅም ብላ አለቻት። ታይፂ እኔ እህትሽ አይደለሁኝ እንዴ ብላ ቅፍ አድርጋ እያወራቻት እያለ ስለ ቢኒ ጠየቀቻት። ከቢኒ ጋር ደግሞ አዲስ የሚገናኙበትን መንገድ እየነገረቻት ባለ ሰዓት በስተመጨረሻ ደግሞ እያለ ያለው ነገር እንግዲህ ሳስበው ጽዮን የውሸት መርዝ በቃ ጠጥታለች፣ እየመጣልሽ ነው ቢኒ ማለት ነው። ያቀዱት እቅድ ይሄንን ይመስላል ማለት ነው ውድ የቻናሌ ቤተሰቦች። ምክንያቱም ከቤዛ ጋር ተመካክረው ያቀዱት እቅድ ለቢኒ ስለሆነ ቢኒ ደግሞ ሲደወልለት ስልኩን ሲያነሳው ለራሱ በጣም ደንግጦ እየበረረ ነው የሄደው ማለት ነው። ፂ መጨረሻ ላይ ግን ይሄ ውሸት መሆኑን ስታውቅ ምን አይነት እርምጃ እንደሚወስድባት ባናቅም ኤፍራታም ከናታን ጋር እየበላች ከአፌት ጋር እየበላች ወደ ድርጅቱ ስራ እንደማትሄድና እንዳመማት ነገረችው ማለት ነው። ጽዮንም ኤፉዬ ደወለችና የአፌት አክስት ልጅ መቶ ሳሎን ላይ ቁጭ ብሎ እግሩን ጣውላ ላይ ሰቅሎ ፈርሰሰስ ይላል። ስሚ የወንድሜ ሚስት ያጎቴ ሚስት እቃዬን እንትን ብለሽ መኝታ ክላሴን አዘጋጅ፣ ካሁን በኋላ እዚህ ነው የምኖረው ብሎ በጣም 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 አናደዳት። እሷም ደግሞ እንዴት ሊሆን ይችላል ብላ ስትጮህበት ፈጽሞ ከቤት እንደማይወጣ አስጠንቅቆ ነገራት። ኤፉዬም ለጽዮን ደወለችና ይሄ ያክስቱ ልጅ መጥቷል እኮ አቤል፣ በቃ መኝታ ክላሴን አዘጋጅ ብሎኝ ሄደ። አሁን በቃ ያፌት ቢመጣ ምንድን ነው የሚሆነው እያለች ለፂ ማማከር ጀመረች። ፂም ደግሞ ኤፉዬ አንቺን እንደሚያስቸግርሽ አውቃለሁ፣ ግን ያም ሆነ ይሄ በቃ ታዩ ይቀመጥ፣ ለእኛ ደግሞ የት ገባ የት ወጣ ለሚለው መረጃ ያስፈልገናል ብላለች። እንግዲህ ቢኒ
እና ዳጊ እንዲሁም ደግሞ ጽዮን አቤልን ለማገት ስለፈለጉ ኤፉዬ ጋር ቢሆን የት ወጣ የት ገባ የሚለውን እያንዳንዱ መረጃ ልታቀብላት ትችላለች። አቤል ግን ከኤፉ ጋር የምታወራውን እንዲሁም ደግሞ በያፌት ላይ ያደረገችውን ወጥመድ አሳልፎ ለሱ እንደሚሰጣት ግልጽ ነው ማለት ነው። እና ውድ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሐረግ ድራማ እንደቀጠለ ይገኛል ማለት ነው። እና ምርጥ ነገር አስባለች። አሁን እና ቤዚ የተመካከሩት ነገር ይሄን ነገር ወይ መጠጥ ጠጣሁኝ ብላ ወይ የሆነ መርዝ ሳትኩኝ ብላ ቢኒን ለማግኘት የታቀደው እቅድ በጣም ከባድ ነው። በስተመጨረሻ ደግሞ የቤዛ ፍቅረኛ መጣና ከሉሊት ጋር ቁጭ ብሎ ሳሎን ባለ ሰዓት ቤዚም እፎቅ ነበረች እና ሉሊት በር ሲቆረቆር ከፍታ አስገባችሁ። ከዛ ማውራት ጀመሩና እኔ ምልህ ለቤዛ ምኗ ነህ? ፍቅረኛዋ ነህ እንዴ? አፈቀርካት እንዴ? እያለች ጠየቀችው። እሱም ደግሞ ኖርማን ጓደኝነት እንዳላቸው ብቻ ሲነግራት ፈጽሞ ልታምን አልቻለችም። ከዛ ሉሊት ጠጋለችና ስማ፣ ቤዛ ማለት ቀላል ሴት አይደለችም። ሲያነጥሳትም ሲያነቅፋትም ስትበላም ስትጠጣም ናቱ ድረስ እያለች ነው የምትለውና ናታንን በጣም ታፈቅረዋለች፣ ትወደዋለች። እሱ ግን ስላልወደዳት ነው። በሆነ አጋጣሚ የፍቅር ጥያቄዋን ቢቀበልላት እሱን ዘላ ታገባዋለች እና አንተ ሜዳ ላይ እንዳትወርቅ ብላለችው። ከዛ እሱም በጣም ደነገጠና ይሄንን የተናገረችውን ንግግር ለማንም እንዳይናገር ማስጠንቀቂያ ሰጠችው ማለት ነው። ሉሊት እንግዲህ ቤዛ አሁን ላይ ጥሩ ህይወት ጀምራ ዘና ፈታ እያለች ከሱ ጋራ ባለ ሰዓት አንድ እንቅፋት ሆነቻት ማለት ነው። ቤዛ ይሄን ነገር ብትሰማ ሉሊትን ሲጥ አድርጋ እንደምትገላት ግድ ነው። እንዲሁም ደግሞ ናታን ከፖሊሱ ጋር ያለው ግንኙነት እጅግ በጣም የጠበቀና በትኩረት የሚሰራ ነገር ሆኗል ማለት ነው። እንግዲህ እነ ሔዋን ያሉበት ሴቶቹም ደግሞ እርስ በርሳቸውም እየተጣሉና እየተሰቃዩ እያለቀሱም ይገኛሉ። በስተመጨረሻ ደግሞ ሔዋን ባሏ የሰጣትን የእጅ ሰዓት እያየች እሱን እያስታወሰች ደም እንባ እያለቀሰች ነበረ። እንግዲህ ናታን በመጨረሻ ላይ እንደሚደርስላቸው ተስፋ አለኝ ማለት ነው። ውድ የቻናሌ ቤተሰቦች ጽዮን ምን አይነት እቅድ አቅዳ ነው እንደዚህ ቢኒ እየበረረ ወደ እሷ ዘንድ ሄደው? ኤፍራታስ ከድርጅቱ ጋር ሄዳ ስራዋን ትቀጥል ይሆን ወይ? ናታንስ ያቀዳቸው እቅድ በሙሉ ይሳካለት ይሆን የሚለውን በጉጉት የምናየው ይሆናል። ውድ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።